ሰላም ናችሁ? እንዴት ናችሁ? ዛሬ ደግሞ አንድ አዲስ ነገር አይደለም፣ ያው ሁላችን የምናውቀው የሚገባ ነገር ነው ልነግራችሁ የፈለግኩት። የኢትዮጵያ ትልቁ ተራራ ወይም ከፍታ ቦታ ማን እንደሚባል ሁላችንም እናውቃለን። እንግዲህ በትምህርት ቤት የተማርነው ራስ ዳሽን ነው አይደል? ራስ ዳሽን አይደለም፣ ራስ ደጀን ነው። ምናልባት ይህንን በአካባቢው በቀጥታ ቦታው በሚገኝበት በሰሜን ጎንደር በየዳ ወረዳ ብትሄዱና በየዳ ማጥባ ቀበሌ ላይ የሚገኘው ከፍተኛው የሀገሪቱ ቁንጮ እዛ አካባቢ ያሉ ሰዎች በሙሉ የሚናገሩት ራስ ደጀን ብለው ነው። ስለዚህ ትክክለኛ ስያሜው ራስ ደጀን ነው። ለምን ራስ ዳሽን እንደተባለ ብዙ ጊዜ ተጠይቋል። አጥጋቢ መልስ የሚሰጥ አልተገኘም። ከተጠየቁት ሰዎች መካከል እንግዲህ እኔ ስለ ራስ ዳሽን የተማርኩት በአራተኛ ክፍል አገራችን በሚለው መጽሐፍ ፕሮፌሰር መስፍን ወልደ ማርያም በጻፉት መጽሐፍ ነው አራተኛ ክፍል የተማርኩት እና ይህንን ስማር ራስ ዳሽን የሚል ነው። በሕይወት እያሉ ፕሮፌሰር መስፍንን አናግረናቸዋል። ያናገርናቸው ምንድን ነው? ራስ ዳሽን የሚለው ስያሜ ከየት መጣ ነው። ራስ ዳሽን የሚለውን ስያሜ እሳቸው ያገኙት በ1902 የኢትዮጵያን ከፍታ ቦታዎች ከቀይ ባህር ጀምሮ ከፍታ ቦታዎችን እየለኩ 4620 ሜትር ላይ ነው ብለው ቀጥታ ቦታው ላይ በመገኘት አይደለም፣ ያው በመለካት በሳተላይት ኢሜጅ ነው እነሱ ያንን የሰሩት እና በዛ ስለሰሩት ያን ጊዜ ሲጻፍ እንግዲህ ስያሜው ምናልባት ደጀን የሚለውን ኤስኤች የሚለውን የተሳሳቱ ይመስለኛል። ስለዚህ እዛ ላይ ያገኘሁት 4620 ሜትር ከፍታ አለው የሚለው ላይ ራስ ዳሽን የሚል ስላገኘው ነው ብለዋል ፕሮፌሰር መስፍን። ሌላ በመቀጠል በሰሜን ተራሮች ብሔራዊ ፓርክ ለበርካታ ዓመታት የሰሩትና ፓርኩን ለ3 ዓመት ያስተዳደሩት ጀርመናዊው ፕሮፌሰር ነበልገልትንም አግኝተናቸዋል። ፕሮፌሰር ነበልገልትም ያሉት እንግዲህ ይህንን በ98 ዓመተ ምህረት ነው ፕሮፌሰር ነበልገልትን የነገርናቸው። እሳቸውም ያውቃሉ የአካባቢው ሕዝብ ደጀን እንደሚለው ራስ ደጀን እንደሆነ ፕሮፌሰር ነበልገልት ያውቃሉ። ፕሮፌሰር ነበልገልት ያሉት ምንድን ነው? እኔም ጽሁፍ ላይ ስላገኘሁት ጽሁፉን ነው የተጠቀምኩት እንጂ አካባቢው ላይ ራስ ደጀን እንደሚባል ነው የማውቀው ነው። ይህንን ደግሞ ወደ ታሪክ ሄደን በምናይበት ጊዜ በ14ኛው ክፍለ ዘመን ኢትዮጵያን ያስተዳደሩት የሸዋው ገዢ ንጉሥ ዳዊት ምንድን ነው ያን ጊዜ ያደረጉት? በኢትዮጵያ ውስጥ ከፍተኛ የደን ጭፍጨፋ እና የእንስሳት አደን ስለነበር ራሶቻቸውን ወይንም እንደራሴዎቻቸውን ወደ ተለያየ አቅጣጫ ይህንን የደን ጭፍጨፋ ለመከላከል የዱር እንስሳት እልቂትን ለመከላከል ይልኩ ነበር እና ያው ንጉሥ ዳዊት የሚታወቁት ዲፕሎማት ንጉሥ ነው የሚባሉት እና ምንድን ነው በተለይም በጫካ ውስጥ አዳኝ የነበሩ ሰዎችን፣ በጣም በበረሃ ውስጥ የሚኖሩ ሰዎችን፣ እነዚህን ሰዎች እያሰባሰቡ እንደራሴ እያደረጉ በየቦታው ደግሞ ለጥበቃው እንዲሰማሩ ያደርጉ ነበር። ስለዚህ ምንድን ነው ያን ጊዜ ንጉሥ ዳዊት ያደረጉት ወደ ምዕራብ አንዱን ራስ ላኩ፣ ወደ ምስራቅም ላኩ፣ ወደ ሰሜንም ላኩ። ወደ ደቡብ ነው ያላኩት። ደቡብ ላይ ይህንን ያክል ችግር አልነበረም፣ የደንና የዱር እንስሳት ጭፍጨፋ በወቅቱ ማለት ነው። ስለዚህ ወደ ሰሜን የላኳቸው ራስ ደጀኔ ናቸው። ራስ ደጀኔ እንግዲህ ከሸዋ ተነስተው ጎጃም ሲሻገሩ መጀመሪያ ያረፉት ደጀን ከተማ ነው። ደጀን እንግዲህ ከጎሐጽዮን ማዶ በጎጃም በኩል ያለችው የደጀን ከተማ ነች። ስለዚህ ደጀን ከተማ በራስ ደጀኔ የተሰየመች ነች። ስለዚህ ከዛ በኋላ ወደ አገሪቱ ቁንጮ ዋሊያ ወዳለበት የዱር እንስሳት ወዳለበት እንደራሴው ራስ ደጀኔ በሚንቀሳቀሱበት ጊዜ እና ሄደው አካባቢው ላይ መጨረሻ በየዳ ወረዳ ላይ የሚገኘውን ራስ ደጀንን
እንዳገኙ ያው እዛ ላይ እንግዲህ በአካባቢው ዋልያም ሌሎቹም የዱር እንስሳት እንዲጠበቁ አድርገዋል። ስለዚህ ራስ ደጀን የሚለው የሀገሪቱ ቁንጮ ያን ጊዜ በሳቸው ስም የተሰየመ ነው የሚል የታሪክ ጽሑፍም አግኝተናል። እንደዚህ በምርምር የወጣ ሳይሆን በተለያዩ ጽሑፎች ከእሳቸውም ከንጉሱ ግለ ታሪክም ጋር የተያያዘ ነው። ስለዚህ በ1990 2003 የአማራ ክልል ባህል ቱሪዝምና ፓርኮች ልማት ቢሮ ባወጣው መጽሔትም ላይ ይህንኑ ነው የሚጠቅሰው። ስለዚህ የአገሪቱ ቁንጮ ራስ ዳሸን ሳይሆን ራስ ደጀን ነው። ከፍታውም ያን ጊዜ ከባህር ጠለል ከቀይ ባህር በመነሳት ግምት የነበረውን ያው በነበረው የመሳሪያም እንግዲህ እንደ ዛሬው በጣም ባለመዘመን 4620 ሜትር ከፍታ የነበረው ትክክለኛው 4543 ነው። 4543 ሜትር ከፍታ ነው ከባህር ወለል በላይ ያለው። ስለዚህ ዛሬ ስለ ራስ ደጀን ያለን ይሄ ነው።